እንትን የላትም ሊብሬ ቢባል አልቋል ኢንሹራንስ ቢባል አልቋል ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው እኔ አሁን እየተሰማኝ ያለው ነገርና ስንደርስ ደግሞ እዛ ሌላ ችግር ተፈጥሯል ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር በቃ ተነስቼ ወጥቼ በግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ ደክሞኛል በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ 40 ደቂቃ አልቆ ፈጀባቸው ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው ቦክሷን ገንጥለው ምን እንዳረጓት አላውቅም ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣው እዚህ አቆምኳትና ሐሳብ ነው ዳሳብ አደርኩኝ አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም የዛን ቀን አብሰንት ነው የሆንኩት ቀሪ ተነስቼ መልእክት ላኩለት የድምጽ መልእክት እሱም የድምጽ መልእክት መለሰልኝ እሱም አለ ምንድነው ያልኳቸው እስካሁን ያደረጋችሁት ነገር ሞርዛኔ ነፍ መስጠቱን ከሆነ የሰጣችሁኝ መኪና መልሱልኝ ምንም ነገር ማድረግ ትችላላችሁ ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው በኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው እኔ ነኝ እንደዚህ ማረገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት አትነቃነቅም ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም ከቀኞቹ ጋር ነው ግን እንደሚመስለኝ እሱ ማያውቀውን እሱ አያረግም ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋና ማቆሚያ ስላልነበረ ክልክል ቦታ ነው ምናልባት ፔናልቲ ቢመጣም ጥሩ አይደለም በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አረጋለሁ ፕላስ ደግሞ አጸዳታለሁ የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ሰነግራችሁ ትላንትና መቆም አቅቶኝ ነበር ቤት ስመጣ በጣም በነገሮች ሁሉ እንደተኳኩ ገባኝና አደረስኩ 7000 ሰዎች አላችሁ እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል የሚረዳኝ የፈለኩት እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው እኔ የቪዲዮ የምናምን ችግር ያለበት ሰው ሆነ ይቅር ለሁሉ ነገር ቪዲዮ ከሆነ ይቅርብኝ ሾው ከሆነ ይቅርብኝ በቃ ማሳየት ምናምን ከሆነ ማለት ነው በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ ከዛ ሄድኩኝና ጋራዥ አስቀምጬው ማንንም ሰው አልነበረም ጋራዡ ምሳሳስ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራጃቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሚያታለሁ ከቦታው ላይ ምናምን አልኩት እደውልልሻለሁ አለኝ ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ ያው የነበረውን የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማደርሰው ልጅ ነው ፈጣሪ ስላላደለኝ ነው ይሄ የሱ ቀኝች ትንሽ ልጅ ነው እሱ እድሜው ገና ነው እና ከፍ ዝቅ አርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ መኪናው ጊቫዌይ ነው ስለዚህ መውሰድ አለብሽ ይሄንን መኪና ብትፈልጊ ሽጪው ብትፈልጊ ጣዩ ብትፈልጊ የፈለግሽን አርጊው ግን ይሄንን መኪና መውሰድ አለብሽ ኦሬዲ በስምሽ ነው ያንን ነው ያለኝ ከዛ ብሩን ያው ትላንትና የሰማችሁት ነው ብሩን እንወስደዋለን ያለኝ ኦሬዲ ነው መኪናውን ስትመልሺ ሪቨርስ እናረጋለን ለሁሉም ነገር ብሩንም ትመልሻለሽ ብሏል
ብዙ ነገር ልመልስለት እችላለሁ ብሩን ግን አልመልስም እውነቱን ለመናገር መመለስ ስለማልችል በልቼዋለሁ በቀደም ትላንትና እንደዚህ ገንፈል አርኩትና እንደመረቅ ምናምን ሾርባ አርጌ ጠጥቼዋለሁ ስለዚህ ብሩን አልመልስም ሲምፕሊ ለማንኛውም ያው እናንተ ሪኮርድ የምታረጉ ሰዎች እያረጋችሁ እንደሆነ አውቃለሁ እና ሌላ በጣም በትልቁ ልናገር የምፈልገው ነገር አለ እዚህ ጋር ሌዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ ብዙ ቲክቶከሮች ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ስለማላገኘው ብዙ ጊዜ ጋይስ ባካችሁን ታብታብ አድርጉ ባካችሁ አትደውሉብኝ በመድኃኒዓለም አትደውሉብኝ ጋይስ አትደውሉብኝ አሁን አትደውሉብኝ በመድኃኒዓለም የረሱኝ ሰዎች ሁሉ ያስታወሱ የሚደውሉልኝ አሁን ነው ሌሊቱን ሙሉ ስልክ ሳስተናግድን ያደርኩትኝ ማታ ሁሉም ተራ እስከሚደርስ ግን ሌዮኒ ማኛ ስለሆነ ይሄንን አድርሱለት ዓለም ሁሉ ብትጥለው ብትከዳው ቢጠሉት ቢሰድቡት ምን ቢያዋርዱት ምንም ቢሉት እኔ ግን አክባሪው ነኝ ይሄን እንዲያውቅ ፈልጋለሁ ከሁሉ በፊት ምክንያቱም ብቸኛው ሰው በቲክቶክ ጥያቄ ጠይቄው የመለሰልኝ ብቸኛ ቲክቶከር ገብርኤል ምስክሬ ሁላችሁም ቤታዮ ታቃለች ኦሬዲ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበር ስሙ ባላምባራስ ነው ስሙ ካልተሳሳትኩኝ እሱ ባላምባራስ ነው ስሙ አዎ አይደል እንዴ ከሀቢባ ጋር በሳምንት አንዴ ሚንተን የሚለው ለሱ ጽፍ ያለው እስከዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም አንድ ሰውን ማገዝ ይችል ነበር ዮኒ ማኛ መለሰልኝ ከሁሉም ይሄን ነው ማንንም አልመለሰልኝም ከነኚህ መካከል የመለሰልኝ ሰው የለም ለምሳሌ እኔ በቅርብ ጓደኛዬ ናት ከዚህ በፊት ታምሜም ከጠየቁኝ መካከል ናት ጉቺ በዋትስአፕ አውርተን ነበር እና በቃ ልታደርስልኝ አልቻለችም ምን የምፈልገው ቦታ ሊደርስልኝ አልቻለም መልእክቶቼ ሊደርሱልኝ አልቻሉም እና ፊታውራሪ ጽፌለታለሁ 1 ሚሊዮን ጊዜ ለሱ ጽፌለታለሁ አንዱንም አልመለሰልኝም ኦኬ አልመለሰልኝም ማንንም አልመለሰልኝም ማንንም ዮኒ ማኛ ግን መልሶልኛል በሰዓቱ ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ አለው ገንዬ አወራሻለሁ ያው ስሜንም ስለ በትክክል ብዙዎቻችሁ ማታቁም ጌጤ መሆኔን ገንዬ ብሎ ነው ያወራኝ ግን ቢሆንም ዋትኤቨር እደውልልሻለሁ አለኝ ስልክሽን አስቀምጪልኝ ደውልልሻለሁ አለኝ ስልኬን አስቀመጥኩለት ጠፋ ሲቀጥል ኢቭን እንትኑ ተቀየረበት እንትኑ በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ በነገራችን ላይ ማለት ነው ናሆም ፎንቴ ለምንድን ነው የምትወቅሱት ናሆም ፎንቴ ምን አረጋችሁ ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ እንዴ በጣም የዋህ ልጅ ነው በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለ ሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት በቃ እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ይሄደው